ያገኘሁት። ምን አባሽ ታደርጊው? ልቀቂ እኮ ነው የምልሽ። እየታባሽ ይሄው ተሰብሮ ወደቀልሽ። ለኔ ብትሰጪ ኖሮ እንደዛ አይሰባበርም ነበረ። በይ አሁን ስብርባሪውን አንሺና ተመልከቱ እሺ። ቆይ ምንድነው ቅድም የምሰማው ከደሊና ክፍል ግብግብና ጩኸት? እንዴት እኮ እንደደነገጥኩኝ ካለ ቢሰማ ሳኖር። ይልቁኑ እንኳን ደስ አለሽ በይኝ እማዬ። ፍራቻሽን ለአንዴና ለመጨረሻ አስወግጄው ነው የመጣሁት። ያንን መረጃ ሰባብሬ ጥዬው ነው የመጣሁት። ቆይ ምን ማለት ነው? ምንድነው እዛ ክፍል የተፈጠረው? እስኪ ተሮ ንገሪኝ። ያቺ አርቲስት አዜብ የደሊና ስልክ መኝታ ቤት አልጋ ስር የተደበቀውን አግኝተው ነበር። ልክ እጇ ላይ እቺ ልቀማት ስል ወርቆ መሬት ላይ ክስክስ አለ። እውነትሽን ነው? አምላኬ ሆይ ተመስገን። ይሄ እኮ ትልቅ እፎይታ ነው። አዜባውን ምን ልታደርግ ነው? ምንም ነገር ማድረግ አትችልም ማለት ነው? ምን የተሰባበረውን ስልክ አይታ በቁጭት ማልቀስ ብቻ ነበር የተረፈት። እንደውም የተሰባበረውን ቁርጥራጭ ሰብስቢ ብያት ነው የመጣሁት። ጎበዝ እኮ ነሽ የኔ ልጅ። አሁን ካሌብ ቢሰማ ፖሊስ ቢመጣ ምንም መረጃ ስለማያገኙ ጨዋታውን አሸንፈናል። ሄሎ፣ አዎ ካሌብ ነኝ፣ መርማሪ። ምን አዲስ ነገር አለ? ምንም አዲስ ነገር የለም። ቆይ እሺ፣ ቢያንስ ፍንጭ ነገር አልተገኘም? ማለቴ ስልኳ ወይ የሆነ ነገር አልተገኘም? የምን ትዕግስት ነው የምታወራው? አንተ ፖሊስ አይደለ እንዴ? ሰውን ፈልጎ ማግኘት እኮ የእናንተ ስራ ነው። አንዲት ሴት ጠፍታ እንዴ ምንም አላገኘም ትላለህ? በደንብ ፈልጋ እንዴ! ህይወቷ እኮ አደጋ ላይ ነው። በጣም ነው የምታናድዱት። ምንም አትረቡ። አየህ አይደለ ካሌብ፣ እኔ እኮ ትላንትና ነግሬህ ነበር። እነዚህ ፖሊሶች ምንም የሚሰሩት ስራ የለም፣ ምንም ለውጥ የለም። ለምንድን ነው ዝም ብለህ ራስን የምታደክመው? ወደዛ ስለምን መረጋጋት የምታወሩ? ሲጀመር አንዲት ምስኪን ልጅ እዛ ጠፍታ እኔ እንድረጋጋ ነው የምጠብቂው? ሲጀመር ፖሊስም ማንም አይረዳኝም፣ ሁሉም አይረቡ። ራሴ እፈልጋታለሁ፣ ራሴ እደርስበታለሁ። ልጄ እባክህ ተረጋጋ። በዚህ በሌሊት ብቻህን ወጥተህ ምን ልትፈጥር ነው? ይኸውልሽ ማይ፣ ራሴ ፈልጌ ያገኛታለሁ። የትም ትግባ የትም ራሴ እደርስበታለሁ። እሺ ቤዛ፣ ቆይ ምን ልናደርግ ነው? አሁን ካሌብ እውነቱ ላይ ሳይደርስ እኮ አይመለስም። አይሆንም እማዬ፣ ካሌብ በፍጹም እውነቱ ላይ መድረስ የለበትም። እኔ አሁን ወደ መጋዘን ሄጄ ነገሮች ሳይበላሹ ሁሉንም ነገር ማጠናቀቅ አለብኝ። ብቻሽን ተጠንቀቂ የኔ ልጅ። ምንም እንዳታስቢ እማዬ፣ እኔ ራሴ ጨርሰዋለሁ። እሺ ረገብሽ አይደል አንቺ ሴጣን? እንዴት ነው መጋዘኑ? ይመቻል? አሁንም አፍሽን ለመክፈት ትሞክሪያለሽ? ቤዛ እባክሽ ውሃ ጠጪኝ። ለምን ይሄን ያክል ትጨክኝብኛለሽ? እባክሽ ውሃ የለም። አሁን ተስፋሽ በአጠቃላይ ተሟጧል ደሊና።
ካሌብ ያገኘኛል፣ ፖሊስ ይደርስልኛል ብለሽ የምታስቢ ከሆነ እርሹ። ያ የምትመኪበት ፍራሽ ስር ያስቀመጥሽው ስልክሽ ተሰባብሯል። ምን አልሽ? ስልኬን እንዴት አገኘሽው? ያንቺ ረዳትሽ አዜብ ልታወጣው ስትል ጎትቼ ከስክሽዋለሁ። አየሽ አይደለ? ላንቺ የሚጮህልሽም ሆነ አንቺን የሚያስጥልሽም መረጃ ሰባብሬ ጥየዋለሁ። አሁን ማንም አይደርስልሽም፣ ምንም ፍንጭ የለሽም። እባክሽ ተይ ቤዛ። እኔ ምን አደረግኩሽ? ካሌብም ቢሆን እኮ ባልሽ ነበር አይደለ? እኔ ለምንድን ነው እንደዚህ የምታረጊ? ልክ ነሽ፣ ካሌብ የኔ ነው። አንቺ ግን መሀላችን እየገባሽ ሰላማችንን ትነሽን ነበር። አንቺ ግን እዚህ ስትበሰብሺ፣ እሱ ግን ለአንቺ ብሎ ከቤት ወጥቷል። ፖሊስም ቢሆን ምንም ፍንጭ የለም ብሎ አሳዶታል። ይሄ ለኔ ምን ያክል ትልቅ እድል እንደሆነ ታውቂያለሽ? ካሌብን ለኔ ለማድረግ ተስፋ ቆርጦ ወደኔ እቅፍ እንዲመለስ ሌላ ምንም አማራጭ የለኝም። አንቺ ሰይጣን! ካሌብ እውነቱን ካወቀ በፍጹም አይምርሽም። እውነቱን የሚያወጣው ስልክሽ ተሰባሯል አልኩሽ እኮ። እውነቱን ለዚህ ግድግዳ መናገር ትቻለሽ። እኔ ግን አሁን ሄጄ ባሌ ላጽና ነው። ካሌብ እንዳንወድቅ አይ በፍጹም እዚህ ቁጭ ብዬማ ማልቀሴ ምንም አይጠቅመኝም። ስለዚህ እኔው ራሴ ተነስቼ እሷን ልፈልጋት ይገባል። ለሊና እያገኝሻለሁ። እሺ፣ ሰው መጠየቅ አለብኝ። እንዴ ወንድም፣ ይቅርታ እንዴ፣ አንድ ነገር ላስቸግረህ። ራራ የለውም። ምናልባት ይኸውልህ፣ እቺ ልጅ እዚህ ሰፈር አይታት ይሆን? ምናልባት መንገድ ላይ አይታት ከሆነ አይኖ አይቻት አላውቅም። እዚህ ሰፈር እባክህን ውለታዋል። እኔ ደግመህ ያት በእናትህ ታውቃታለህ? አዎ እንዴት ረሳዋ? በእናትህ ትናንትና ከሰዓት በፊት አይቻታለሁ መሰለኝ። ከሆነች ልጅ ጋር ነበረች። እርግጠኛ ነህ? ቆይ ብራዘር ተረጋጋ። እዚሁ ጥግ ላይ የሆነ የገበያ ማዕከል አካባቢ ስወጣ አይቻታለሁ። አዎ ብቻዋን አልነበረችም። የሆነች ቀይ ረዘም ያለች ልጅ አብራት ነበረች። ማን ነበር ስሟ? ማን ነበር? ቤዛ። ከቤዛ ጋር ነበረች። መኪና ውስጥ አብረው ሲገቡ አይቻቸዋል። እርግጠኛ ነኝ ሌላ ሰው አይደለም፣ ቤዛ ነች። ብዙ ጊዜ እዚህ አካባቢ አውቃታለሁ እና እርግጠኛ ነኝ ከሷ ጋር ነበር መኪና ውስጥ የገቡት። በጣም ነው የማመሰግነው። ይሄ በጣም ትልቅ ነገር ነው። ቤዛ ምን አይነት ጨዋታ ሊጫወት እየፈለገ ነው? የሆነ ነገር ለማድረግ እየሞከረ ነው። ስለዚህ ልደርስባቸው ይገባል። ይደርስበታል። ቤዛ ደሊናን የት ነው ያረቻት? የኔ ደበቅሻት? እውነቱን ነገር ካሌብዬ ተመለስክ እንዴ? ምን ሆነ ነው እንደዚህ የምትተነፍሰው? ምን አዲስ ነገር አገኘ? ቤዛ
ደሊናን የት ነው ያለሽው? ተናገሪ፣ የት አስገብተሻል? ምን እያልክ ነው ካሌብ? እንዴ ምን እየሆንክ ነው? ምንድነው የምታወራው? ቆይ እያበርክ ነው እንዴ? አልረጋጋም። ለምንድነው የምትዋሽው? ትናንትና ማታ ከደሊና ጋር ያይሰዋል። መኪናው ስታስገቢያት የሆነ ሰው አይቷል። ቆይ ለምንድነው ማነገር? እና አብራት አየሽ ማለት እኔ ወሰርኳት ማለት ነው እንዴ? አዎ ትናንትና ማታ መኪና ውስጥ ከኔ ጋር ነበረች። ግን ከዛ በኋላ የት እንደሄደች እንኳን ማውቀው ነገር የለም። ለምንድን ነው እኔ ላይ የምትጮኸው? እውነቱን ተናገሪ። እየዋሸሽ ነው። የሆነ ነገር አድርገሻት እንጂ ልጅቷ በሰላም አጣ። ተናገሪ አልኩሽ። አንተ ሰው እየነገለኝ ነው እንዴ? ልቀቀኝ! ቀስምከኝ ነው። ልቀቀኝ እንዴ ካለ በገዛ ጃንቃ ልገለጥ ነው እንዴ? ልቀቀኝ! ካሌብ ልጅ ለምንድን ነው እንደዚህ የምትሆነው? አንተ እንደዚህ የሆነ ሳይ በጣም ነው ማዝነው የኔ ልጅ። እኔ ጭንቅላቴ ሊፈነዳ ነው። ምን ማድረግ እንዳለብኝ ማንን ማመን እንዳለብኝ ሁላ አላውቅም። እኔ በጣም ጨንቆኛል። ደሊና እኮ ጠፍታለች። እኔ ያለ እሷ መኖር አልችልም። ቆይ ምን እያደረግሽ ነው ሮዚ? እኔ ብቻዬን ነው መሆን ፈልገው። በቃ ውጭልኝ። አልወጣም ካሌብ። በዚህ ሰዓት ብቻህን ትቼ ልሄድ አልችልም። እኔ ሁልጊዜም ከጎንህ አለሁ ካሌብ። እውነት መቼም ቢሆን ተሸሽጋ አትቀር። አሁን ማንም ሰው ከጎን ባይሆንም እኔ ሁልጊዜም ከጎን ነኝ። ደሊናንም ቢሆን አብረን ነን እንፈልጋታለን። የኔ ልጅ ብቻ አንተ ተረጋጋ። ምን እየተካሄደ ነው? ይሄ ምን የሚሉ ድራማ ነው? ይሄ ሰዓት አሁን የመተቃቀፊያ ሰዓት ነው? ሚስትህ እዛ ታለቅሳለች፣ አንተ እዚህ ቅፍስ ተሸሽገሃል። ለመሆኑ ምን ሆነ ነው ካሌብ? ቆይ ቅድም እዛ ሳሎን ውስጥ፣ አሁን ደግሞ ይሄ ምን እየተካሄደ ነው ያለው? ምንም አልሆንኩም። በቃ ደህና ነኝ። እኔ የምልሽ ቆይ ያኔ ረዳሽንና አሁን ገደም ማለፍ አለብሽ እንዴ? በጣም ትገርሚያለሽ። ልጅሽ እንደማረጋጋት የባሰ ሳቱ ላይ ጭራሽ ቤዚት ጨምራለሽ። እማዬ እሷ ምንም አላደረገችም። ወይዘሮ አዜብ በጣም ይቅርታ፣ ቅድም አስጨነቅኩሽ አይደለም? ላንቺም በጣም ከባድ ነው። ምንም አይደለም ካሌብ፣ አንተ ብቻ ራስህን አረጋጋ። እኔ እወጣለሁ። አንቺ ሴትዮ እዚህ ቤት ገደብሽን እያለፍሽ ነው። አሁን ተነሽና ከዚህ ቤት ውጪ። ውጪ አልኩሽ እኮ። ምን ታይኛለሽ? ካሌብዬ ልጅ እችን ሴትዮ ሁለተኛ ህይወት ውስጥ እንዳታስገባት። ልጄ ካሌብ እንደዚህ ከመሆንና ከመጨናነቅ እኮ ነገሩን ብትተው ይቀላል። ምን መተው? ማን እንድተው ነው የምፈልጊው? ደሊና? ያችን ምስኪን ልጅ እንድተዋት ነው የምፈልጊው? ካሌብ ተረዳኝ እንጂ ፖሊስም እኮ ምንም ፍንጭ አልተገኘም ነው ያለው። ልጄ የራሷ ህይወትና የራሷ ፍላጎት ኖሯት ሄዳ ቢሆንሳ? አንተ ለማይሆን ነገር ለምን እንደዚህ ራስን ታጨናንቃለህ? ውጪልኝ! አሁን ከክፍሌ ውጪ! ካሌብ ምን እያልክ ነው? ምንድነው የምትለው? እኔ እኮ እናትህ ነኝ። እናትህ? ምን አይነት አረመኔ ናት! ቆይ ልጅቷ ጠፍታ እኔ እዚህ በጭንቀት ልሞት እያልኩ መተው ነው የሚሻለው ትይኛለሽ እንዴ? ቆይ እንደ እናት እየሆንሽልኝ አይደለም። እማዬ እባክሽ ውጪልኝ! ውጪልኝ እያልኩሽ። ካሌብ እየጠበኩ ነው። ካሌብ አምላኬ ማንም እንደሌለኝ ታውቃለህ። ከዚህ ጨለማ አድነኝ። ማንም ሰው አይሰማኝም። ማንም ሰው አልደረሰልኝም።
ሄሎ መርማሪ፣ ቆይ አንተ እዛ ቁጭ ብለህ ምን እየሰራ ነው? እኔ እንኳን በአቅሜ የዞርኩ መረጃ እየሰበሰብኩ ቤዛ ትናንት ደሊናን መኪና ውስጥ ስታስገባን ነበር እየተባለ መረጃ አግኝቻለሁ። አንተ ግን ቁጭ ብለህ ፖሊስ ሆነ እንኳን ቁጭ ብለህ ምንም እየሰራህ አይደል? አፍህን ዝጋ እሺ። ከእንግዲህ የአንተ የውሸት ህግና አሰራር አልፈልግም። ይኸውልህ እኔ ስደውል ብቻ ታነሳለህ። ሰማኸኝ አይደል? ቆይ አንቺ ቅድም እዛ ካሌብ ክፍል ምንድን ነው እያደረግሽ የነበረው? የኔና አንቺ ስምምነት እንደዚህ ነው? ስለምን ስምምነት ነው? ልጄ ተጨነኩ፣ ጭንቅላቴ ሊፈነዳ ነው ሲለኝ የእናት አንጀት እኮ ነው አስችሎኝ ዝም እንድል ነበር የፈለግሽው። የወላጅነት አንጀት ለመሆኑ አንቺ እናት ነሽ? ያኔ አቀማተሽ ልጁን የሸጥሽልኝ ቀን ነው እናትነትን አብረሽ የሸጥሽው። አሁን ካሌብ የኔ ብቻ ነው የኔ ልጅ። ስለዚህ ወሰንሽን ወቂ እሺ። በሽ ብትቀመጭ ይሻልሻል። ይኸው ካልሆነ ግን እማረግሽን እኔ ነኝ የማውቀው። ምን ልታደርጊኝ ትችያለሽ? እኔን አታስፈራሪኝ አልማዝ። እንደ ያኔው ምንም የሌላትና ምስኪን ሴት መስየሽ ከሆነ በጣም ተሳስተሻል። አሁን ልጄን ስትበድዩ ንጹህ ልጅ ስታሰቃዩት እኔን በፍጹም ብቻ አታስፈራሪኝ። በደንብ ነው ማስፈራራሽ። አስፈራራሻለሁ እንጂ በደንብ ነው ማስፈራራሽ። ገና የምትገቢበትን ነው ማሳጣሽ። እኔ ህይወት የሰጠሁትን ያሳደግኩትን ልጅ ስታበላሽው ቁጭ ብዬ አላይሽም። ድራሽሽን ነው ማጠፋው። ላንቺ ብሎ እኔን እንደ ክፉ እንዲያየኝ አልፈቅድልሽም። እውነቱ ግን እሱ ካሌብ እጮኛዋ ጠፍታበት ሲያብ ሲሰቃይ፣ አንቺ ግን እንዲህ ተወት አደርገልሽ። ይሄ ታዲያ አረመኔነት ካልሆነ ምን የሚሉት ባህል ነው? ሰብኛ ዜ ይሄ የመጨረሻ ማስጠንቀቂያ ነው። እዚህ ቤት ውስጥ መኖር ከፈለግሽ አፍሽን ዘግተሽ ቁጭ በይ። ሰማሽኝ? ከኔና ከካሌብ ዙሪያ ራቂ። ከዚህ በኋላ እኔና ካሌብ መሀል ገባለሁ ብለሽ ዋጋሽን ነው ማሳየሽ። ጥፊ አሁን ከዚህ። ካሌቢ ቅድም በተናገርከኝ ነገር በጣም ውስጥ ያዝናል። እኔ እኮ ጠላትህ አይደለሁም። ለመሆኑ ለፖሊሶቹ ደወልክላቸው እንዴ? ምን አዲስ ነገር አለ? ምንም አዲስ ነገር የለም። ምንም አላለም። እባክህ እንደዚህ አትሁን። አንተን በዚህ አይነት ሁኔታ ውስጥ ማየት በጣም ነው የሚያመኝ። ፖሊሶች ምንም አይነት ፍንጭ ባያገኙም አንተ እንደዚህ ራስን አታዳክም። ምናልባት እኮ ደሊና ሌላ ቦታ ለመሄድ ፈልጋ ሊሆን ይችላል። የሆነ ቦታ መሄድ ፈልጋ ያለ ምንም ምክንያት? ቆይ ስልኳን ስታ የት ልጠፋ ትችላለች? እኔ ምንም አላውቅም ካሌብ። ያው ሰው የራሱ የሆነ ሚስጥር አለው ለማለት ፈልጌ ነው። አንተ በዚህ ሰዓት ብቻ እንድትሆን አልፈልግም። የምሰራልህ ነገር የማግዝህ ነገር ካለ ሁሌም ቢሆን ካንተ ጎን ነኝ። እሺ? አሁን የሚረዳኝ ሰው አያስፈልገኝም። የምታግዥኝም ነገር የለም። ብቻዬን ነው መሆን ፈልገው። ሁሌም ካንተ ጎን እንደሆንኩ አትርሳ። እሺ? ሂድ አቶ ካሌብ ሂድ። ደሊና መቼም ቢሆን አታያትም። ፖሊስን ብትጠራ መላው ዓለምን ብታቆም እንኳን የደሊናን አይን ድጋሚ እንደማታያት ቃል ገባልሃለሁ። ያችም አዜብን ብትሆን ስልኳን ሰባብሬዋለሁ። መረጃውን ከአፈር ጋር ቀላቅላ ትጥለዋለች። ያችም ደሊና እዛ መጋዘን ውስጥ በስብሳ ትቀመጣለች። አንተም ተስፋ ቆርጠ ወደ እኔ ትመጣለህ። ከዛ በኋላ እኔ ቅብ ውስጥ ነው የምትገኘው። አንተ የኔና የኔ ብቻ ነህ። ማንም ሰው አይወስድህም። ማሚ፣ ነገሮች በጣም እየተበላሹ ነው ያሉት። ካሌብ ዛሬ መንገድ ላይ ሰው ሲጠይቅ እኔና ደሊና አብረን እንደታየን ሲነግሩት ነበር። ለፖሊሱ ደውሎ ራሱ በጣም ሲጮህበት ነበር። አሁን እኔ እያሳሰበኝ ያለው ወደ መጋዘን ሲሄድ ሰው እንዳላየኝ ነው። ስለዚህ ዛሬ አንቺ ሄደሽ ያት። ምን? እኔማ እዛ መሄድ አልችልም። እኔ እኮ በተፋ ካሌብ ጭራሽ ነው የሚጠረጥረው። ምን ሆነሽ ነው ደግሞ? ታውቂያለሽ እኔ እንዳንቺ መደበቅ አልችልም። ጭራሽ ደግሞ ያንን ቦታ አላውቀው። እማዬ እባክሽን አታስቸግሪኝ። እኔ በጣም ብዙ ጊዜ ተመላልሻለሁ። አሁን በየቀኑ ለእኔ እዛ መመላለስ በጣም አደጋ ነው። ካሌብ አሁን እኔ መከታተል ከጀመረ ነገሩ በሙሉ መበላሸቱ ነው።
ለአንድ ቀን እንኳን ምግብና ውሃ ይዘሽ ሄደሽ አይተሻት በሩን በጥንቃቄ ቆልፈሽ መምጣት አለብሽ። አይሆንም ቤዛ፣ እኔ እዛች ልጅ ፊት መቆም አልችልም። አይኖቿንም ማየት አልፈልግም። ይህ ሁሉ ክፋታችን ተደምሮ መጨረሻችን ምን እንደሚሆን ሳስበው በጣም እንቅልፍ እየነሳኝ ነው። ይኸው እያየሽው ነው። አዜብን በሌላ በኩል ጠላት ሆናብኛለች። ስለ አዜብ እንዳታስብ፣ እሱም በኋላ እንደርስበታለን። አሁን ዋና ጉዳያችን ደሊና ነች። እዛ መጋዘን ውስጥ በውሃ ጥምና በራብ እንድትሞት ትፈልጊያለሽ? እሷ እዛ ቤት ውስጥ ከሞተች የሰረገላ ድራማ ሳይሆን የነፍስ ማጥፋት ወንጀል ነው የሚሆነው። ይሄ ከሆነ ደግሞ እኔና አንቺ ምን እንደምንሆን ታውቂያለሽ? መቅሰፍት ነው ይሄ። ውሸት እስከ መቼ ነው የሚቀጥለው? ካሌብ እኮ እብድ ሆኗል። እስከ መጨረሻው ይሰራል። ብቻ እኔ ያልኩሽን ነገር አድርጊ። ዛሬ ማታ አዜብና ካሌብ በተኙበት በጨለማ ወጥተሽ ሂጂ። ምንም ነገር እንዳታደርግ ሄደሽ አረጋግጠሽ ነው። የሚያስፈልግሽ ነገር ካለ እኔ ከዚህ መኪና ልክልሽ። እሺ በቃ ቤዛ፣ እንዳልሽኝ ተደብቄ እሄዳለሁ። ግን ይሄ የመጨረሻ ነው የሚሆነው። እሺ ተጠንቀቂ። አዎ ማዬ፣ ጎበዝ። እንደሱ ነው ማድረግ ያለብሽ። ደግሞ ምንም ነገር እንዳታስቢ። ሁሉም ነገር በእኛ ቁጥጥር ውስጥ ነው። አንቺ ሴጣን! እዚህ ጎበሽ ምን አባሽ እየሰራሽ ነበር? ቆይ ሰው በሚስጥር ሲያወራ ማዳመጥ ምን የሚሉት ልክስክስ ባህሪ ነው? ወይዘሮ አልማዝ የሆነ የምሄድበት ቦታ አለ ስትይ አልሰማሁም ነበር። ምን አገባሽ? ስለምን መሄድ ነው የምታወሪው? አንቺ ምን አውቀሽ ነው አሁን እኔን የምትጠይቂኝ? ሁሉንም ባልሰማ እንኳን ዛሬ አንቺ ሄደሽ ያት ምናምን ስትባባሉ ሰምቻለሁ። ለመሆኑ ከካሌብ በስተጀርባ ምንድነው እያሰራችሁ ያለው ሴራ? ቆይ ምን አይነት ሚስጥር ነው ያላችሁ እናንተ? ምንም የለም። እኛ የሴት ዕቃ ለመግዛት እያወራን ነበር። አንቺ ግን እዚህ ቤት ውስጥ ሰራተኛ ነሽ። ገደብሽን አውቀሽ ብትቀመጪ ይሻልሻል። ቤዛ እጅሽን ወደ እኔ አቀስሪ። እኔ ሰራተኛ ምናምን እያልሽ ልታስፈራሪ እንዳትሞክሪ። ማንን ልታዩ እንደምትሄዱ ባላውቅ እውነቱ ግን ተደብቆ አይቀር። እስኪ ማን አሸናፊ እንደሚሆንና ማን ተሸሽጎ እንደሚቀር መጨረሻውን አብረን የምናየው ይሆናል። አዜብ አሁን አፍሽን ብዘጊ ይሻልሻል። ዝም ያልኩሽ እኮ ስለወደድኩሽ እንደሚመስልሽ። እሺ አውቃለሁ ወይዘሮ አልማዝ፣ ፍርሃትሽ ነው እንደዚህ ዝም ያደረገሽ። ይኸውልሽ ከበስተጀርባችሁ እያንዳንዱን ነገር እከታተላለሁ። እርግጠኛ ነኝ በደሊና መጥፋት ውስጥ የአንቺ እጅ አለበት። የትም አታመጭም።